ትምህርት ቤት እንዴት እውነታዎችን እንደምታስታውስ መመሪያዎችን እንደምትከተልና ምናልባትም ከሌሎች ልጆች ጋር ሳትደባደብ እንዴት ስርዓት ይዘህ መዋል እንዳለብህ አስተምረዋል። ሆኖም እንዴት ገንዘብ ማግኘት እንደምትችል፣ ደንበኞችን ማነጋገር፣ አደጋን ወይም ሪስክን መውሰድ፣ ወድቆ መነሳትን በፍጹም አላስተማረህም። በቢዝነስ ውስጥ ያሉ እንደ ድርድር፣ ራስን ማወቅ፣ ጽናትና ሰዎችን ማሳመን ያሉ ጥበቦች በመማሪያ መጽሐፍ ውስጥ እንደሌሉ ለማወቅ ጊዜ አይፈጅብህም። እነዚህን በጥረትህ ደንበኞችን በማናገር አምሽቶ በመስራት በሌሎች በመሰደብ ነው የምትማረው። ዛሬ ከዚህ መጽሐፍ ማንም ሰው ዲግሪ ስላልሰጠ ብቻ ዝግጁ አይደለሁም ብለህ ማሰብህን እንድታቆም የሚያደርጉ ህጎችን እናያለን። እንዴት በፍጥነት መማር፣ በብልሃት መላመድና በገሃዱ ዓለም ውስጥ መማር እንደምትችል የሚያሳዩ ምክሮችን ከዚህ መጽሐፍ ታገኛለህ። እነዚህ ህጎች ዲግሪ አያስፈልጋቸውም፣ ነገር ግን ድፍረትን፣ ጉጉትንና ለመውደቅ ፈቃደኛ መሆንን አብዝተው ይጠይቃሉ። ትምህርት ቤት፣ ቤተሰብ ወይም ማህበረሰቡ ስለ ቢዝነስ ያላስተማሩህን 3 ቁልፍ ነገሮችን ዛሬ ከዚህ መጽሐፍ የምናይ ይሆናል። የመጀመሪያው ሁሉን ነገር ማወቅ አይጠበቅብህም። ሁለተኛው የመጫወቻ ገንዘብ፣ ሶስተኛው ደግሞ የውሸት ዕውቀት የሚሉ 3 ቁልፍ ሐሳቦች ናቸው። እነዚህን አንድ በአንድ እየበታተንን ለማየት እንሞክራለን። ይህ የቢዝነስ መመሪያ የሚለው መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ ማድረግ አይረሳ። ሁሉን ነገር ማወቅ አይጠበቅብህም። በእውነተኛው ዓለም ላይ ማንኛውንም ነገር ከማድረግ በፊት አስቀድመህ በትምህርት ቤት ውስጥ ሁሉን ነገር ትማራለህ። በቢዝነስ ውስጥ ግን ከዚህ በተቃራኒ ነው። መጀመሪያ ታደርገዋለህ፣ ከዚያም በትክክል ምን ማድረግ እንዳለብህ ታውቃለህ። ይህ ማይክሮ ለርኒንግ ይሰኛል። ሁሉንም ነገር ለመማር ከመሞከር ይልቅም በሚያስፈልግ ጊዜ ብቻ ልክ እንደ ኪኒን እንደ መውሰድ በትንሽ በትንሹ ትማራለህ። ማይክሮ ለርኒንግ ማለት የግዢና የሽያጭ ፎርም ማዘጋጀት ስታስብ እንዴት መጻፍ እንደምትችል ለማወቅ የ5 ደቂቃ የዩቲዩብ ቪዲዮ መመልከት ማለት ነው። ማስታወቂያ ከማስነገር በፊት እንዴት ማስታወቂያ መጻፍ እንዳለብህ የሚያሳይ አንድ ገጽ ጽሑፍን ማንበብ ማለት ነው። ስለ ቢዝነስ ያልገባ አንድ ነገር አንድ የፌስቡክ ግሩፕ ላይ መጠየቅ ማለት ነው። በዚህ መንገድ በጥቃቅን ጉርሻዎች ሁሉንም ነገር ቀስ በቀስ ራስህን ታስተምራለህ። እስኪ አንድ እውነተኛ የቢዝነስ ታሪክ እዚህ ጋር እናንሳ። ጉግል አድራጊዋ ሶፊያ አምሶሪ በፋሽን ኢንዱስትሪ ውስጥ እጅግ በጣም ታዋቂ የሆነውን ናስቲ ጋልን ከመጀመሪያዋ በፊት ስለ ፋሽን ምንም አታውቅም ነበር። ከእርሷ ክፍል ውስጥ ሆኖ የድሮ ልብሶችን በኦንላይን ትሸጥ ነበር። በቢዝነስ ሥራ ዲግሪ አልነበራትም። ማይክሮሶፍት ኤክሴልን ራሱ እንዴት መጠቀም እንዳለባት አታውቅም ነበር። ግን ያደረገችው ነገር በትንሽ በትንሹ መማር ነው። ለደንበኞቿ ልብሶችን አሽጋ መላክ አለባት። እንዴት ልብስን እንደሚታሸግ ጉግል አድርጋ ትማራለች። የተሻሉ የምርት መግለጫዎችን መጻፍ ትፈልጋለች። የተሳካላቸውን ቢዝነሶች የሚያደርጉትን ትኮርጃለች። ቢዝነሷ እያደገ የመጣው አሁን ማወቅ በሚያስፈልጋት ነገር ላይ ብቻ በማተኮራ ነበር። በመጨረሻም ላፕቶፓን ብቻ በመጠቀም የ$100 ሚሊዮን ኩባንያን ገነባች። የእሷ ቢዝነስ ቁልፍ ሐሳብ ስለ ቢዝነስ ለማወቅ የግድ መደበኛ ትምህርትን መማር አይጠበቅብህም። ራስህን ለማስተማር ዝግጁ እስከሆንክ ድረስ ማወቅ የፈለግከውን ሁሉ አሁኑኑ በነፃ ታገኛለህ የሚል ነው። እንበልና የመጀመሪያ የሆነውን የኦንላይን ሱቅ እየጀመርክ እንደሆነ አስብ። እናም የሆነ ሰው የሽያጭ መስመር ወይም ሴልስ ታነል እንድትገነባ ይነግርሃል። ትደነግጣለህ። ይህንን ቃል ሰምተው አታውቅም። እናም የሽያጭ መስመር ምንድን ነው ብለህ ጉግል ታደርጋለህ። የ3 ደቂቃ ቪዲዮም ትመለከታለህ። በቀላሉም ይገባሃል፣ ትረዳለህ። አለቀ። ይህ ነው ማይክሮ ለርኒንግ የሚባለው። የሆነ ኮርስ ለመማር አልተመዘገብክም ወይም ባለ 400 ገጽ የቢዝነስ መመሪያ መጽሐፍ አላነበብክም። የሚቀጥለውን እርምጃ ለመውሰድ ምን እንደሚያስፈልግ ካወቅ ይበቃሃል። አስታውስ፣ እነዚህ ሰዎች የሚሰሩትን ስህተቶች እንዳትሰራ ልብ በል። የመጀመሪያው ከመጀመር በፊት ሁሉንም ነገር ለመቆጣጠር መሞከር።
ከድርጊት ጋር ጎን ለጎን መማር እንጂ አስቀድሞ መማር ብቻውን ዋጋ የለውም። አንብበው የማትጨርሻቸውን መጽሐፎች መሰብሰብ፣ ብዙ ማስታወሻዎችን መያዝም ሆነ ብዙ መጽሐፍትን ማንበብ ብቻውን ጥሩ የቢዝነስ ሰው አያደርግህም። በቂ ዕውቀት ስለሌለ ዝግጁ አይደለሁም ብሎ ማሰብ። ማንም ሁሉንም ነገር አያውቅም። ለአሁኑ የሚበቃን ብቻ ካወቅ ይበቃል። ሌላውና የመጨረሻው አግባብነት የሌላቸው ነገሮችን ለመማር መሞከር። አሁን ላይ ያለህን ችግር የማይፈታ ከሆነ ለጊዜው ያንን ዕውቀት አቆየው። ትርፍ ጊዜ ሲኖር ትመለስበታለህ። ማድረግ የሚኖርብህ እነዚህን 5 ተግባራዊ መመሪያዎች ነው። አንደኛው፣ አንድ ተግባር ወይም ችግር ሲገጥምህ ሕይወትህ በሱ ላይ እንደሚወሰን ሁሉ ጎግል አድርግ፣ ሰርች አድርግ፣ ስለሱ አንብብ። በሁሉም ቦታዎች ላይ መልሶችን ፈልግ። ፌስቡክ ላይ፣ ቲክቶክ ላይ፣ ጉግል ላይ፣ ሁሉም ቦታ ላይ ወይም ሌላ ቦታዎች ላይ። ሁለተኛው፣ ይህንን ጊዜ ሳገኝ እማረዋለሁ የሚል ዝርዝር አዘጋጅ። የሆነ ነገር ሲያደናግርህ ጻፈው። አስፈላጊ በሚሆንበት ጊዜም ስለ እርሱ ራስህን አስተምር። ሶስተኛው፣ በ15 ደቂቃ የመማር ልማድን ገንባ። ቡና እየጠጣ ወረፋ እየጠበቅ ወይም በታክሲ እየተጓዝክ ራስህን ማስተማር ትችላለህ። አራተኛው፣ ውድቀቶችህን እንደ መማሪያነት ለውጣቸው። ከእያንዳንዱ ስህተት በኋላ ወደዚህ ነገር እንድገባ ያደረገኝ አንድ የማላውቀው ነገር ምንድን ነው ብለህ ጠይቅ። ያንንም ተማር። አምስተኛው፣ ዋን ጉግል ሩል የሚለውን ሕግ ተጠቀም። ይህንን ማድረግ አልችልም ከማለት በፊት አንድ ጊዜ ጉግል ማድረግን ልመድ። እስኪ እነዚህን 4 ራስ መጠይቆችን በመጠየቅ ራስህን በደንብ ይህንን ሐሳብ ለመፈተሽ ሞክር። በቂ ሁኔታ እንደማላውቅ ስለተሰማኝ ብቻ ያቆምኩት ወይም ያቆየሁት ነገር ምንድን ነው? ወደፊት ለመራመድ መማር ያለብኝ አንድ ትንሽ ነገር ምንድን ነው? በአጭር ጊዜ አስፈላጊውን ነገር ብቻ በማወቅ ልምድን እንዴት መገንባት እችላለሁ? በቅርቡ የሰራው ስህተት ምንድን ነው? ከሱ መማር የሚችለው እንዴት ነው? እነዚህን 4 የራስ መጠየቆች ራስን በመጠየቅ አሁኑኑ ፈትሽ። በመቀጠል የምናየው ሁለተኛው ማለትም የመጫወቻ ገንዘብ የሚለውን ሐሳብ ይሆናል። የቢዝነስ ጀማሪዎች ከሚሰሟቸው በጣም መጥፎ ምክሮች ውስጥ አንዱ ለመጀመር ትልቅ በጀት ያስፈልግሃል የሚል ነው። ይህ በፍጹም ውሸት ነው። ብዙ ካፒታልና ትልቅ ቢሮ አያስፈልግህም። ብቻ ትንሽዬ ሳጥን ይበቃሃል። ለመጫወት፣ ለመፈተሽ፣ ነገሮችን ለመስበርና ለመማር የምትሆን ይህ የመጫወቻ ገንዘብ ሕግ ነው። የመጀመሪያው ቢዝነስ ትልቅ ኢምፓየር ለመገንባት ሳይሆን እንደ ሙከራ፣ እንደ መጫወቻ ነው መሆን ያለበት። ለመጫወቻ የሚሆን ትንሽ ገንዘብ ብታጣውም የማይቆጭ የቢዝነስህን ጨዋታ ለመማር የሚያስችል ጥቂት ገንዘብ ይበቃሃል። ግብህም ሀብታም መሆን አይደለም፣ የበለጠ ብልህ ለመሆን እንጂ። ይህን ስታደርግ ስሜትህን እየገራ ነው። ሐሳቦችን እየሞከርክ ነው። የትኛውም ትምህርት ቤት ወይም መጽሐፍ የማያስተምረውን የገሃዱን ዓለም ልምድ እያገኘ ትሄዳለህ። እስቲ እዚህ ጋም አንድ እውነተኛ የቢዝነስ ታሪክ እናንሳ። ይህ እውነተኛ የቢዝነስ ታሪክ መኝታ ክፍል ውስጥ የተጀመረ ቢዝነስ ብየዋለሁ። ጂምሻርክ አሁን ላይ ጂም ውስጥ ስፖርት ለመስራት የሚያገለግሉ ትጥቆችን የሚያቀርብ ትልቅ እና ግዙፍ ኩባንያ ነው። መስራቹ ቤን ፍራንሲስ በመኝታ ክፍል ውስጥ ሆኖ ነበር ካምፓኒውን የጀመረው። ቤን ፍራንሲስ የፒዛ ዴሊቨሪ ሹፌር ሆኖ ይሰራ ነበር። ቤን በምን ያህል ገንዘብ ቢዝነስ ጀመረ? ከቲፕ ካገኛቸው ጥቂት 100 ፓውንዶች በመነሳት ነው ቢዝነሱን የጀመረው። የምርት ስም የሚያወጣለት ኤጀንሲ አልቀጠረም ወይም የቢሮ ቦታ አልተከራየም። ይልቁኑ ልብስ መስፋትን ተማረ። አዎ ቤን የቢዝነስ ወይም የልብስ ቤት ስፌት ማሽን ገዝቶ የጂም ልብሶችን ከወንድሙ ጋር በመሆን በእጁ ዲዛይን ማድረግ ጀመረ። የመጀመሪያ ስኬቱ የተገኘው ፍጹም በሆነ የቢዝነስ ዓለም ውስጥ ሳይሆን ጥቂት የአካል ብቃት እንቅስቃሴ የሚሰሩ ዩቲዩበሮች ስራውን እንዲያስተዋውቁለት በማድረግ ነው። ያ በትንሽ በጀት የጀመረው ቢዝነስ ወደ ሚሊዮኖች ተለወጠ። የሱ ቢዝነስ ቁልፍ ሐሳብ ይህ ሁሉ የተጀመረው በመጫወቻ ገንዘብና በማወቅ ጉጉት ብቻ ነበር። እንበልና የሆነ የቲሸርት ብራንድ መጀመር ትፈልጋለህ። ሆኖም በ500,000 ብር ዕቃ ገዝተህ ከመጀመር ይልቅ በአታሚዎች በኩል እንዲሰራልህ ለጥቂት የሙከራ ዲዛይኖች
5000 ብር ታወጣለህ። ከነዚያም ቲሸርቶች 5ቱን ትሸጣለህ። ይህን በማድረግም ሰዎች የሚወዱት ምን እንደሆነ ታውቃለህ። እንቅልፍህን አታጣም፣ የኪራይ ገንዘብህንም አታጣም። ግን አስታውስ፣ ብዙዎች የሚሰሩት 4 ስህተቶች እዚህ ጋር አሉ። የመጀመሪያው ተጨማሪ ገንዘብ መጥፎ ሐሳቦችን ያስተካክላል ብሎ ማሰብ። ስህተቶች ቢያበዛ እንጂ መጥፎ ሐሳብ በገንዘብ አይስተካከልም። እንዲሁም ከመሞከር ይልቅ ፍጹም ለመሆን መጣር። ፍጹም የሆነ ምርትን ለማቅረብ ዓመታትን ከመጠበቅ አስቀያሚና ርካሽ ጅማሮ የተሻለ ነው። ሁሉም ነገር ዝግጁ እስኪሆን ድረስ መጠበቅ። የመጫወቻ ገንዘብ የምትመድበው ዝግጁ ከመሆን በፊት ለመጀመር እንዲያስችል ነው። ከአንድ ካልተሳካ ሙከራ በኋላ ማቆም። አንተ ማድረግ የሚኖርብህ እነዚህን 3 ተግባራዊ መመሪያዎች ነው። አንደኛው የመጫወቻ ገንዘብ አዘጋጅ፣ ቢጠፋም ችግር የለውም የምትለውን ያህል ገንዘብ መድብ። ሁለተኛው ቀላል በሆነ መንገድ ምርትህን አስጀምር። በ48 ሰዓት ውስጥ ማስጀመር የምትችለው በጣም አስቀያሚው የሀብት ወይም የቢዝነስ ሐሳብህ ስሪት ምንድን ነው? ሶስተኛው ገበያ ውስጥ ፍላጎት እንዳለ ለማረጋገጥ በትንሽ ገንዘብ ጥቃቅን ማስተዋወቂያዎችን አሰራ። እስኪ እነዚህን 4 የቢዝነስ ጥያቄዎችን ራስን በመጠየቅ ፈትሽ። መሞከር የምፈልገው አንድ የቢዝነስ ሐሳብ ምንድን ነው? በ2 ቀን ወይም ከዚያ ባነሰ ጊዜ ውስጥ ማስጀመር የሚችለው በጣም ዝግጁ ያልሆነው የሐሳቤ ስሪት ምንድን ነው? ምን ያህል የጨዋታ ገንዘብ ያለ ጭንቀት ኢንቨስት ማድረግ እችላለሁ? በመጨረሻም ከዚህ የቢዝነስ ሙከራ ምን መማር እፈልጋለሁ? አሁን በመቀጠል የምናየው ሶስተኛውንና የመጨረሻውን ማለትም የውሸት ዕውቀት የሚለውን ሐሳብ ይሆናል። ለአዳዲስ ቢዝነስ ጀማሪዎች ትልቅ የአእምሮ ገደብ ከሚሆኑ ነገሮች አንዱ ብቁ አይደለሁም የሚለው ሐሳብ ነው። የቢዝነስ ዲግሪ የለህም፣ ባለ 7 አሃዝ ገቢም የለህም፣ የ10 ዓመታት የቢዝነስ ልምድም የለህም። እናስ ትጠብቃለህ። ዝግጁነት እስኪሰማህና ያቺ አስማታዊ ቀን እስክትመጣም ትጠብቃለህ። መጥፎ ዜናው ግን ያቺ ቀን አትመጣም። መልካሙ ዜና ብቁ መሆን ባትችልም ብቁ እንደሆንክ ማስመሰል ግን ትችላለህ። ጥቂት ዕውቀት ባለ ነገር ላይ ኤክስፐርት እንደሆንክ ማስመሰልና ሌሎችን ማሳመን ትችላለህ። ይህ ስለ ማታለል አይደለም። እንደ እውነቱ ከሆነ ኤክስፐርት እንደሆንክ እያስመሰልክ ሳይሆን ራስህን ብቁ እንዲሆን እያለማመድከው ነው። የሆነ ነገር በተሳካ ሁኔታ ማድረግ ስትችል እንዴት ማድረግ እንደሚቻል አንድ ሌላ ሰው ማስተማር ትችላለህ። እውነተኛ ቢዝነሶች የሚገነቡትም በዚህ መንገድ ነው። እውነተኛ እስኪ አንድ የቢዝነስ ታሪክ እዚህ ጋር እናንሳ። ደፋሯ ጃስሚን ትባላለች። ጃስሚን ስታር ትባላለች። ታዋቂዋ ፎቶግራፈር ናት። እናም አሁን ላይ እንዲህ ከመታወቋ በፊት የህግ ትምህርቷን አቋርጣ የወጣች ምንም አይነት የቢዝነስ ሆነ ፎቶግራፍ የማንሳት ዲግሪ ያልነበራት ነበረች። ሆኖም እንዲሁ እችላለሁ በማለት ብቻ በጓደኞቿ ሰርግ ላይ የተገኘች ፎቶዎችን ማንሳት ጀመረች። ራሷንም በፍጥነት አስተማረች። እውቅናን እያገኘች ስትመጣም ሰዎች እንዴት ደንበኞችን እንዳገኘች ይጠይቋት ጀመር። እናም በማህበራዊ ሚዲያዎች ላይ እንዴት ደንበኞችን ማግኘት እንደሚቻል ማስተማር ጀመረች። ወደ ቢዝነስ ዓለም ስትቀላቀል የፎቶግራፍ ባለሙያ አለመሆኗ አስጨንቋት ነበር። ነገር ግን አንድ ኃይለኛ ነገር ተገነዘበች። የግድ የተዋጣለት ኤክስፐርት መሆን አያስፈልጋትም። ወደፊት የሚያራምዳትን አንድ ምዕራፍ ብቻ ከተጓዘች ይበቃታል። የእሷ ቢዝነስ ቁልፉ ሐሳብ የአስተሳሰቧ በሚሊዮኖች የሚገመት ቢዝነስና ብራንድ እንድትገነባ ረድቷታል። አስታውስ፣ የራስህን ቢዝነስ ለማስተዋወቅ ፌስቡክ መጠቀም ለምደሃል እንበል። በዚህ መንገድም ደንበኞችን እያገኘ ነው። ፌስቡክ ላይ ከፍለ እንዴት ማስታወቂያ ማስነገር እንደምትችል ታውቃለህ። እናም ጎረቤት አዲስ ለሚጀምረው ቢዝነስ ማስታወቂያ እንድትሰራለት ይፈልጋል። ጎረቤት እንዴት ፌስቡክ ላይ ማስታወቂያ ማሰራት እንደሚቻል አያውቅም። ለሷ አንተ ሊቅ ነህ። ለዚህም የምስክር ወረቀት አያስፈልግህም። አንተ ቀድሞውኑ የምታውቀውን ዕውቀት ማሳየትና መሸጥ ብቻ ነው የሚጠበቅብህ። እዚህ ጋር ግን ብዙዎች የሚሰሩት አንዳንድ ስህተቶች አሉ። እነዚህን ስህተቶች አንተም ደግመህ እንዳትሰራ ልትጠነቀቅ ይገባሃል። የመጀመሪያው ፍቃድ ወይም ማረጋገጫ መጠበቅ። ሌሎች ባለሙያ ነህ እስኪሉና ዲግሪ እስኪሰጡ ድረስ መጠበቅ የለብህም። ራስህን 10 ዓመት ልምድ ካለው ሰው ጋር ማወዳደርም የለብህም። ዋጋህን ለማረጋገጥ ከመጠን በላይ ብልህ ለመምሰል መሞከር የገባህን ያህል በቀላሉ ኤክስፐርት መሆን ትችላለህ። በቂ ብቃት ወይም ሙያ እንደሌለ በማሰብ ዝቅተኛ ክፍያ ማስከፈል፣ ይህ ለራስ የሚገባውን ዋጋ ለመስጠት ነው።
እነዚህን ሁለት ተግባራዊ መመሪያዎች ፈጽማቸው። አንደኛው ሌሎች እንድታደርግላቸው የሚጠይቁህን 3 አንተ ያላደረካቸውን ነገሮች ላይ። ሁለተኛው በትንሹ ማስተማር ጀምር። በፌስቡክ ግሩፖች ውስጥ ጥያቄዎችን በመመለስ መጀመር ትችላለህ። እስኪ እነዚህን 4 ጥያቄዎች ራስህን ጠይቅ። ሌሎች ያላደረጉት በቢዝነስ ስራ ውስጥ የሰራሁት ነገር ምንድነው? የኔ ችሎታ ወይም ልምድ ምንድነው? አንድ በአንድ ዘርዝራቸው። እስካሁን ከተማርኩት ነገር ማን ሊጠቀም ይችላል? ይህንንም ዘርዝረው። አንድ ሰው ያንን ዕውቀት እንዲጠቀም መርዳት የሚችለው አንድ ትንሽ መንገድ ምንድነው? በመጨረሻም እኔ የማውቀውን መሰረት በማድረግ ልሰጠው የሚችለው አንድ አገልግሎት ምንድነው? ይህንን ሁሉ በአንድ አረፍተ ነገር ለመጻፍ ሞክር። የበለጠ ሐሳቡ እየገባህና እየተረዳኸው መምጣት አይቀርም። ዛሬ ከዚህ መጽሐፍ ትምህርት ቤት፣ ማህበረሰብ ሆነ ቤተሰብ ያላስተማረን ሁሉን ነገር ማወቅ ስለ ቢዝነስ አይጠበቅብህም። የመጫወቻ ገንዘብ በመመደብ ስለ ቢዝነስ የበለጠ ማወቅና ከስህተት በመማር መለወጥ ትችላለህ። እንዲሁም የውሸት ዕውቀትን በመተው ራስህን ኤክስፐርት በማድረግና የምታውቃትን ነገር ለሌሎች በማካፈል ቢዝነስን በቀላሉ መጀመር የምትችልባቸውን ቁልፎች አይተናል። መጽሐፉ የቢዝነስ መመሪያ ሲል ቢዝነስ ከመጀመር አንስቶ የቢዝነስ ትልቅ ኢምፓየር እስከ መገንባት የሚረዱ ከመቶ የሚበልጡ መመሪያዎችን በውስጡ የያዘ ነው። ዘመኑ በአንድ ስራ ብቻ ወይም በቅጥር ስራ ብቻ የምንወጣው አይደለም። ቢዝነስ መጀመር፣ ማስፋትና ማሳደግ ግድ ይላል። ይህንንም ለማድረግ ከሀ እስከ ፐ የምትማሩበት የቢዝነስ መመሪያ መጽሐፍ ቀርቦላችኋል። ምን ልስራ፣ እንዴት ልስራ፣ ከማን ጋር ልስራ፣ በምን ገንዘብ ልስራ፣ እንዴት ፕላን ላድርግ፣ እንዴት ስትራቴጂ ላውጣ፣ እንዴት ላቅድ፣ ጎልን እንዴት ሴት ማድረግ እችላለሁ የሚሉና ሰፊ ሐሳቦች በዚህ መጽሐፍ ውስጥ ስለተካተቱ ይህንን መጽሐፍ በተለይ ቢዝነስ ውስጣችሁ ላለ፣ ቢዝነስ ለመጀመር ለምትፈልጉ፣ ቢዝነስ ጀምራችሁ አላድግ ላለ፣ ቢዝነሳችሁን ለማስፋትና ትልቅ ኢምፓየርን ለመገንባት ለምታስቡ ሁሉ ተዘጋጅቶ የቀረበ መጽሐፍ ነው። መጽሐፉ የቢዝነስ መመሪያ 100 የቢዝነስ መመሪያዎችን መጽሐፍ የያዘ ሲሆን እንደተለመደው ይህንን መጽሐፍ ሙሉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዤ እስክቀርብ ድረስ ቸርን ሰንብት። ቪዲዮአችንን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ተቀላቀሉ።